ሰላም ቤተሰብ እንዴት ናችሁ? ምን እያሰብኩ ነበር? ያው ሳስብ አይደል እናንተ ጋር የምመጣው ማደግ ካስተማሪ ነገር ትልልቅ ነገሮች ውስጥ አንዱ ማደግ ከሰጠኝ መተማመን ውስጥ አንዱ ምንድነው? አላህ ላይ ያለኝን እምነት እንዴት እንደጨመረ ምን ተማርኩኝ? እስከዛሬ በነበርኩት ህይወት ባስቆጠርኳቸው አመታት እድሜ አላህ እኛ እንመኛለን ለኛ የተሻለውን ነው የሚሰጠን፣ የሚከለክለንም የተሻለውን ሊሰጠን ነውና አሁን ላይ አላህ ላይ ያለኝ መተማመን ነገን ያለ ምንም ፍርሃት ነው የምጠብቀውና ምንም ነገር ሳገኝ ለኸይር ነው፣ ምንም ነገር ሳጣም ለኸይር ነው ማለት ጀምሬያለሁ ለራሴ። ምክንያቱም አላህ ባልሰጠኝ ነገሮች ላይ የተሻለውን ሲሰጠኝ አይቻለሁኝ። እኔ መረጥኩት መንገድ ይሄ ይሁን ስል እሱ አይደለም ብሎ በከለከለኝ መንገድ አላህ የተሻለውን መንገድ ሲሰጠኝ አይቻለሁኝና ማደግ አላህ ላይ ያለኝን እምነት በጣም ነው የጨመረው፣ በጣም ማለት ነው። አሁን ላይ የሆነ የማይሆን ስሜት ውስጥ የማይሆን ሁኔታ ውስጥ ሲሆን ምን ቀጥሎ ምን ሊመጣ ነው ማለት ራሴ በቃ በደንብ ተማምኜ አምኜ ለራሴ ቀጣይ ያለን ጋር ለመድረስ እንዴት እንለፈው ነው የምለውና አላህ ለኛ የተሻለውን ያውቃል። አላህ ለኛ ሁሉም የተሻለውን ይመርጣል። እያደኩ ከመጣ በኋላ ህይወቴን በጣም ነው ያቀለለልኝ። ምክንያቱም በእኔም በሰዎችም በተለያዩ ሰዎች ህይወት ላይ የአላህን ታምር አይቻለሁ። ሲሰጥ ለኸይር ነው፣ ሲነሳ ለኸይር ነው፣ ለእኛን መንገድ ሲቀይረው ለኸይር ነው፣ የተሻለውን ሊሰጠን ነው፣ ሊያስተምረን ነው፣ ሊያጠነክረን ነው። አሁን የሆነ ሰዓት ላይ ካለፈን በኋላ ችግሮቻችን እናመሰግናለን አይደለ? እኔ አሁን በህይወት መንገዴ ባሳለፍኳቸው በምንም ነገር ምንም ነው ማለት ጸጸተው ወላሂ አልহামዱሊላህ ማለት ባይሆን ምለው ነገር የለም። ብዙ ነገር እኮ ሆኗል። እኔም እንደሰው ብዙ ነገር እኮ አልፌያለሁኝ አይደል? ሁላችንም በየራሳችን የህይወት መንገድ ምናልፈው ነገር አለ። ከባድ ጊዜያቶች አሉ፣ ያስለቀሱን ጊዜያቶች አሉ፣ የማያልፍ የመሰሉ ጊዜያቶች አሉ። ግን ደግሞ ያልፋሉ። ያንን በትንሹም ይሁን በትልቅ በህይወታችን ሁላችንም በሚባል ደረጃ ኤክስፒሪየንስ አድርገናል አይደል? ያልፋል። ሲያልፍ ግን አስተምሮን፣ አጠንክሮን፣ አበርትቶን እንኳን ሆነ መጥፎ እንኳን ሆኖ ካለፈ በኋላ እንኳን ሆነ ነው የምንለውና እኔ አንዳንዴ ይገርመኛል አላህ ስራ ቁጭ ብዬ ወደ ኋላ ሳይ እቺን ሆናትን ሴት እንዴት ቤት አድርጎ እንደሰጠኝ ሳስበው አልহামዱሊላህ እላለሁ። ከዛ ደግሞ ለነገ ዋስትና ይሆነኛል። ምንም ነገር ዛሬ ላይ ሀብትን ሲያደርግ እኔ ሰበቡን ጨርሼ ለማድረስ እሞክራለሁኝ፣ የምችለውን ሁሉ ለማድረግ እሞክራለሁ። ከዛ ውጪ አላህ ለሚያደርገው ነገር ግን ነገ ላይ ያለኝ እምነት ከይርም ይሁን ምንም ይሁን አላህ ምክንያት አለው የሚያደርግበት እና ያ ምን አስተማሪ ተረጋግቶ ተደላድሎ መኖር። በቃ እኔ ዛሬ ከኔ የሚጠበቀውን የምችለውን ሁሉ አደርጋለሁ፣ ሰበብ አደርሳለሁ። ከዛ ግን ነገን ለአላህ ሰጥቼዋለሁ። ምክንያቱም አላህ አሳይቶኛል። እስከዛሬ በመጣሁት መንገድ ያሳለፈኝ ሳስበው መንገዴ ነው ያልኩትን ይሄ መንገድሽ አይደለም ብሎ ሲከፋኝ ከዛ ያ ጊዜ ደግሞ ካለፈ በኋላ እሱ የሰጠኝ መንገድ ምን ያህል የተሻለ እንደሆነ ሳየው በተደጋጋሚ በህይወቴ በተለያዩ አጋጣሚዎች ይሄ ሲሆን አላህ ላይ ያለኝ እምነት እንዴት እንደጨመረ እስኪ ዞር ብለን እናስብ። እስከዛሬ ከልጅነት እስከዛሬ መጣ ነው መንገድ ከባድ ጊዜያቶች አልፈናል አይደለ? አልቅሰናል፣ አንብተናል፣ የሚያልፍ አልመሰለንም። በቃ እዚህ ጋር ስታክል እናደርግ ነው እንዴ ምናምን ያላቸው ጊዜያቶች አሉ። ከዛ ግን ያልፋሉ። ሁላችንም የሆነ ሞመንት ለማለፉ የሆነ ስሜት ለማለፉ የሆነ የህይወት ምዕራፍ ለማለፉ ምስክር ነን አይደል? በራሳችን ህይወት ማለት ነው ያሳለፍነው ብዙ ነገር አለ። ከዛስ ሲያልፍ አልহামዱሊላህ ነው የምንለው ለነዛ ላነባናቸው ቀኖች፣ ለነዛ የማያልፉ ለሚመስሉ ቀኖች፣ ለነዛ ችግሮቻችን ሁሉ አልহামዱሊላህ ነው የምንለው። ምክንያቱም አላህ የተሻለ ነገር ሊሰጠን የተሻለ ማንነትን ሲሰራልን ነበር። ለሚሰጠን ነገር ዲዘርቭ የሚያደርግ ማንነትን እየሰራን ነበር። እኔ እዚህ ጋር ነው ማስቀምጥሽ የኔ ልጅ፣ ለዛ ይሄን መንገድ ማለፍ አለብሽ፣ መጠንከር አለብሽ ነው የሚለንና አላህ መራብን ሲያሳየን መጥገብ ላይ ያደርሰን፣ ጥጋብ ላይ ደርሰን ለተራቡት እንዲሰማን ፊል እንድናደርግ ስናጣ ነገር ልናገኝ ነው አላህ ሊሰጠን ነው። ከዛ ስናገኝ ደግሞ ላጡት ሰዎች የሚሰማን ስሜት አለ አይደል? ሁሉም ነገር ኤክስፒሪየንስ አድርገን ያለፍነው ሲሆን የምንረዳው በደንብ ነው የምንረዳው። ያ ሰው ግን ምን ነገር ሲጀምር ያንን እናውቀዋለንና አላህ በምንም አይነት መንገድ ሲያሳልፈን እሱ
የተሻለ መንገድ አለው። እሱ የተሻለውን ሊሰጠን ነው። እሱ የተሻለውን ሊያደርገን ነው። በዛ ውስጥ ግን ለሚሰጠን ትልቅ ነገር፣ ለሚሰጠን ማንነት፣ ለሚሰጠን ሁሉም ነገር የተሻለ ማንነትን ይገነባልናልና አሁን ላይ ቁጭ ብዬ ሳስበው እስከዛ የመጣኋቸው ነገሮች፣ ችግሮቼ፣ ኤቭሪቲንግ እንደ ሰው ያሳለፍኩት ነገር አላህንም ማመሰግንበት ነው። እንኳን ሆነ ነው የምለው። እንኳን ሆነ፣ እንኳን መጥፎ ጊዜያቶች አለፉ፣ እንኳን መጥፎ ሰዎች አለፉ፣ እንኳን ብዙ ነገሮች አፕን አደረጉ። በሁሉም ነገር ውስጥ አላህ እኔን ሲሰራኝ ነበር። የዛሬዋን ማንነት ሊሰጠኝ፣ እችኛዋን መልከያ ሊሰጠኝ እኔ በዛ መንገድ ማለፍ ነበረብኝና አሁንም በህይወት እስካለን ድረስ ማመን ያለብን ነገር ችግር ኦሬዲ የህይወት አንድ አካል ነው። ይመጣል ይሄዳልና ስንኖር እንደውም የተሻለ ችግር ለመቅረፍ አይደል የምንኖረው። ምክንያቱም ችግሮቻችንም ከፍ እያሉ ነው የሚመጡት። እያደግን ስንመጣም ችግሮቻችን እየጨመሩ ነው የሚሄዱት። የኛ አቅም ነው እየጠነከረ የሚመጣው እንደሚያልፍ ስለምናውቅ ለማሳለፍ ቀለል አድርጎ ለማሳለፍ የምንሞክረውና ያልፋል። በቃ ምንም ነገር ያልፋል። ሲያልፍ ግን ሰርቶን አስተምሮን ችግሩ ካለፈ በኋላ ደግሞ ችግሩን እንድናመሰግን አድርጎ ነው የሚያሳልፈንና አላህ በምንም ውስጥ ሲያሳልፈን እሱ እቅድ አለው። እሱ ለኛ የተሻለ መንገድ አለው እና እያደኩ ከመጣው በኋላ እዚህ ላይ በቃ ውስጤ እርግጥ ያለበት ነገር ነው። አላህ ነገን ሙሉ ለሙሉ ለአላህ ነው የሰጠው። ዛሬ እኔ በቃ የሚያሳስበኝ ዛሬ ሰበቡን ማድረሴ ነው። ዛሬ የምችለውን ሁሉ ማድረጌ ነው። ከዛ ውጪ አላህ ያቅበታል። የተሻለን ለኛ የተሻለን መስጠት ያቅበታል። እኛ እንመኛለን፣ እሱ በተሻለው ለኛ በሚበጀው ይመልስልናልና ከባድ ጊዜያት ላይ ያላችሁ ሰዎች ያልፋል። ወላሂ ያልፋል። ምንም አይነት ሁኔታ ውስጥ ሆኖ ያልፋል። ሰርቷችሁ፣ አጠንክሯችሁ፣ አሳምሯችሁ፣ አበጃጅቷችሁ ያልፋል። አላህ ለተሻለ ማንነት፣ ለተሻለ ነገር እናንተን እየሰራችሁ ነውና እያሳለፋችሁ ነው። ለሚገባችሁ ነገር ሊሰጣችሁ እየሰራችሁ ነውና አላህ ላይ ያላችሁን እምነት እያረጋገጠ ነው። አላህ ላይ እስከዛሬ መጣሁት መንገድ አላህ ላይ ያለኝን እምነት 100% ነው ያረጋገጠልኝ። ነገን ለአላህ ሰጥቼ ዛሬ ላይ እርግጥ ብዬ ሰበቡን እያደረስኩ ነው የምኖረው እና አልሐምዱሊላህ አላህ እኛ እንመኛለን፣ እሱ የተሻለውን ይበጃል። የኛ የሚሻለውን ያበጃጅልናል፣ ይሰጠናልና አልሐምዱሊላህ።